አርሰናል ሁልጊዜም ቢሆን እንደራሴ ቤት ሆኖ ይሰማኛል። እዚህ ክለብ ውስጥ እግሬን ከረገጥኩበት የመጀመሪያ ቀን ጀምሮ ሁሉም እቅፉን ከፍቶ በደስታ ተቀበለኝ፣ እምነት ጣለብኝ። በሥራ ዘመኔም ወደር የሌላቸውን እጅግ አስደሳችና ድንቅ ትዝታዎችን ስጦታ አድርጎ አበረከተልኝ። እኔም ደስታዬ ወደር አልተገኘለትም። ምርጫው ሙሉ በሙሉ በእኔ እጅ ብቻ ቢሆን ኑሮ ለብዙ ማራኪ ዓመታት እዚህ ታላቅ ክለብ ውስጥ በደስታ ቆይ ነበር። ነገር ግን በሚያሳዝን ሁኔታ የእግር ኳስ ሕይወት ሁልጊዜም እኛ እንደምናስበው ቀላል አይደለም። አንዳንዴ ደግሞ ከተጫዋቾች ቁጥጥርና ፍላጎት በላይ የሆኑ ከባድ ውሳኔዎች አሉ። ወደፊት በሚመጡት ቀናት ምንም አይነት ነገር ቢፈጠር ለቡድን አጋሮቼ፣ ለአሰልጣኙ፣ ለክለቡ ሰራተኞችና በተለይም ደግሞ ለእናንተ ውድ የአርሰናል ደጋፊዎች ያለኝ ምስጋና ከልብ የመነጨና ዘላለማዊ ነው። እንደ እቅፍ አበባ አቅፋችሁ እንደ ገዛ ልጃችሁ አድርጋችሁ ስለተቀበላችሁኝ ይህንን ውለታችሁን በፍጹም አልረሳውም። ሕይወት ወደ የትኛውም አቅጣጫ ብትወስደኝም አርሰናል በልቤ ውስጥ ሁልጊዜም ልዩና የከበረ ስፍራ ይኖረዋል። ይህ ቤልጅየማዊው የአርሰናል የክንፍ እግር ኳሰኛ ሊያንድሮ ትሮሳርድ የስንብት ቃል ነው። እንደ አውሮፓውያን አቆጣጠር በ2023 ላይ በ27 ሚሊዮን ፓውንድ ከብራይተን ወደ አርሰናል የተዛወረው ሊያንድሮ ትሮሳርድ አሁን በ17 ሚሊዮን ፓውንድ ገደማ ወደ ቤሺክታሽ ሊያመራ ነው። በአርሰናል ቤት ቆይታው የ27 ጎል ተሳትፎ አስመዝግቧል። የፕሪሚየር ሊግ ሻምፒዮን መሆን ችሏል። ግን ሰሜን ለንደንን የመልቀቁ ዜና በርካታ የአርሰናል ደጋፊዎችን በሐዘን ማዕበል ውስጥ የከተተ ሆኗል። የቱርኩ ክለብ ቤሺክታሽ ትሮሳርድን ለማስፈረም በ20 ሚሊዮን ዩሮ ወይም ደግሞ በ17.1 ሚሊዮን ፓውንድ ስምምነት ላይ መድረሱ ታውቋል። ዝውውሩ ሙሉ በሙሉ ባይጠናቀቅም እስከ 9 ሚሊዮን ዩሮ የሚደርሰው የደመወዝ ክፍያና የግል ጥቅማ ጥቅሞች ውል በአሁኑ ሰዓት የመጨረሻ ምዕራፍ ላይ ይገኛል ነው የተባለው። በነሐሴ 2025 በፈረንጅ አቆጣጠር ማለት ነው ከተደረገው የደመወዝ ማሻሻያ በኋላ ኮንትራቱ በ2027 እንዲያበቃ የተወሰነው የ31 ዓመቱ የፊት መስመር ተጫዋች ከአርሰናል ጋር የነበረው ውል 1 ዓመት ብቻ ነበር የቀረው። በአሁኑ ወቅት ቤልጅየምን ወክሎ በዓለም ዋንጫው ላይ የሚገኘው ትሮሳርድ ከአሜሪካ ጋር ለሚያደርጉት ወደ ሩብ ፍጻሜ የመግባት ወሳኝ ፍልሚያ በመዘጋጀት ላይ ይገኛል። በአሰልጣኝ ሩዲ ጋርሲያ በሚመራው የቤልጅየም ብሔራዊ ቡድን ውስጥ በአራቱም ጨዋታዎች በቋሚነት የጀመረው ሊያንድሮ ትሮሳርድ በምድብ ጨዋታዎች ኒውዚላንድን 5-1 ሲረቱ 2 አስደናቂ ጎሎችን አስቆጥሯል። በጥሎ ማለፉ ዙር ደግሞ ሴኔጋልን 3-2 ባሸነፉበት ጨዋታ ላይ ድንቅ ኳስ አመቻችቶ ማቀበል ችሏል። በመሆኑም ዝውውሩ የቤልጅየም የዓለም ዋንጫ ጉዞ እስኪጠናቀቅ ድረስ ሙሉ በሙሉ እውን የመሆን እድሉ ያልተቋጨ ነው። ግን ትሮሳርድ ከዚህ በኋላ በአርሰናል ማሊያ የመታየት እድሉ አብቅቷል ማለት ይቻላል። የትሮሳርድ መልቀቅ ለአርሰናል ደጋፊዎች እጅግ አሳዛኝ የሆነበት አንዱና ትልቁ ምክንያት ተጫዋቹ አርሰናል ከ2004 በኋላ ለመጀመሪያ ጊዜ የፕሪሚየር ሊግ ዋንጫን በታሪክ ማህደር ላይ ሲያሰፍር ያበረከተው አንጸባራቂና ታሪካዊ ሚና ነው። በ2025/26 የውድድር ዘመን በሁሉም ውድድሮች 50 ጨዋታዎችን አድርጎ 8 ጎሎችንና 11 ለጎል የሚሆኑ ኳሶችን አመቻችቶ ያቀበለ ተጫዋች ነው። በ21 የሊግ ጨዋታዎች ላይም በቋሚነት ተሰልፏል። በዚያ አስደናቂ የሻምፒዮንነት ጉዞ ውስጥ ትሮሳርድ ለክለቡ ያበረከተው ትልቁና የማይረሳው ውለታ በግንቦት 10 በዌስትሃም ዩናይትድ ሜዳ ላይ በ83ኛው ደቂቃ ያስቆጠራትና አርሰናል ማንቸስተር ሲቲን በ5 ነጥብ ልዩነት እንዲበልጥ ያደረገችው አስገራሚ የድል ጎል ነበረች። እንደ አውሮፓውያን አቆጣጠር በ2023 ከብራይተን በ27 ሚሊዮን ፓውንድ ወደ መድፈኞቹ ቤት ከመጣ ጀምሮ ትሮሳርድ በሚኬል አርቴታ ስብስብ ውስጥ የማይተካ የጀርባ አጥንት ሆኖ ዘልቋል። በአርሰናል ቤት በቆየባቸው ጊዜያት በ174 ጨዋታዎች ላይ ተሰልፎ 36 ጎሎችንና 34 ለጎል የሚሆኑ ኳሶችን አመቻችቶ አስቀብሏል። እግር ኳሰኛው በብዛት በግራ መስመር ቢጫወትም ክለቡ በጉዳት በሚታመስበት ጊዜ ግን በክለቡ መሃል ላይ እንደ ብርሃን ደርሶ አማራጭ ሆኖ አገልግሏል። ይህም ደጋፊውን እፎይ ያስባለበት ነው። የትሮሳርድ እጅግ ስኬታማውና ጎል በማግባት የደመቀበት የውድድር ዘመን በ2023/24 ነበር። በፕሪሚየር ሊጉና በሻምፒዮንስ ሊጉ ላይ 16 ጎሎችን ማስቆጠር ችሎ እንደነበር ይታወሳል። ተጫዋቹ ወደ አርሰናል ከመምጣቱ በፊትም ቢሆን በ2022/23 የመጀመሪያ አጋማሽ ከብራይተን ጋር አስገራሚ ጊዜ አሳልፏል። ወደ ብራይተን ከመዛወሩ በፊት የነበረው ቀደምት የእግር ኳስ ሕይወቱም ደግሞ በትውልድ ሀገሩ በቤልጅየም የተገነባ ነው። ይህ የትሮሳርድ ድንገት
ድንገተኛ መለያየት ለአርሰናል ቤተሰቦች ትልቅ መርዶና የልብ ስብራት ቢሆንም በሽክታሾች ግን ይህንን ድንቅ ኮከብ በእጃቸው ለማስገባት በመቃረባቸው ታላቅ ደስታ ላይ ይገኛሉ። ሊያንድሮ ትሮሳርድ እንደ አውሮፓውያን አቆጣጠር በ1994 ተወልዶ ለታላቁ የእንግሊዝ ፕሪምየር ሊግ ክለብ አርሰናል እና ለቤልጅየም ብሔራዊ ቡድን በግንባር ቀደምትነትና በግራ መስመር ተጫዋችነት የሚያገለግል ድንቅ የኳስ ጠቢብ ነው። የትሮሳርድ የእግር ኳስ ሕይወት ማለዳ የጀመረው በትውልድ ሀገሩ ቤልጅየም በግንክ ክለብ ሲሆን እዚያም 39 ማራኪ ጎሎችን ከመረብ አሳርፏል። ይሁን እንጂ ስኬትን ፍለጋ በ2012 እና 2016 መካከል ለአራት ተከታታይ ጊዜያት በውሰት ውል በተለያዩ ክለቦች ለመንከራተት ተገዶ ነበርም። በመቀጠልም በብራይተን ኤንድ ሆቭ አልቢዮን ቤት ለ4 ዓመታት ደምቆ ከቆየ በኋላ በ2023 ላይ በ27 ሚሊዮን ፓውንድ ውድ ዋጋ የለንደኑን ግዙፍ ክለብ አርሰናልን ተቀላቅሏል። በዓለም አቀፍ መድረክም ከ2010 ጀምሮ በቤልጅየም በታችኛው የዕድሜ ክልል ከ16 ዓመት በታች ማለት ነው ማሊያውን ማጥለቅ የጀመረው ትሮሳርድ የሀገሩን ባንዲራ በመሸከም በ2020 እና 2024 የአውሮፓ ዋንጫ እንዲሁም በ2022 እና 2026 የዓለም ዋንጫዎች ላይ ሀገሩን በክብር ወክሏል። ትሮሳርድ እንደ አውሮፓውያን አቆጣጠር ታህሳስ 4 ቀን 1994 በሊምበርግ ግዛት ማስ ሜቸለን በተባለች ውብ ስፍራ ከአባቱ ፒተር ትሮሳርድ እና ከእናቱ ሊንዳ ሲፐርስ ነው የተወለደው። ትሮሳርድ በ2010 ከቦጀልስተር አካዳሚ ወጥቶ የታዋቂውን የኬአርሲ ጀንክ የወጣቶች አካዳሚን ተቀላቀለ። በ2012 ወደ ዋናው ቡድን ቢያድግም የመጀመሪያዋን አጭር የሜዳ ላይ ትውውቅ ያደረገው በ2012 ከኬኤአ ጌንት ጋር በተደረገ ጨዋታ ነበር። ጨዋታው በጌንት 3-1 አሸናፊነት ሲጠናቀቅ ትሮሳርድ በ87ኛው ደቂቃ ላይ ስቴፍ ፒተርስን ተክቶ ለ3 ደቂቃዎች ብቻ ነበር የኳስ ጠገብነትን ያየው። ለበርካታ የውድድር ዘመናት ያለማቋረጥ በውሰት በመላኩ ሳቢያ ለመጀመሪያ ጊዜ ለጌንክ የሊግ ጎል ያስቆጠረው ከ4 ዓመታት ረጅም ጥበቃ በኋላ ነበርም። ይህም በ2016 ከኮርትፊክ 4-1 በተሸነፈበት ጨዋታ ላይ ከባንክ ተነስቶ ሊዮን ቤይሊን በተካበት ያስመዘገበው ማራኪ ጎል እንደነበር መረጃዎች ያሳያሉ። በ2013 በውሰት ወደ ሎሜል ዩናይትድ ያመራው ትሮሳርድ በ12 ጨዋታዎች 7 አስደናቂ ጎሎችን አስቆጥሯል። እጅግ አስገራሚው የውሰት ጊዜ ትዝታው ግን በዴስል ስፖርት ላይ በቤት ውስጥ 3-2 በሆነ ውጤት ባሸነፉበት ጨዋታ በ2000 ደጋፊዎች በተሰበሰቡበት ያስቆጠረው ድንቅ ሃትሪክ እንደነበር ነው መረጃዎች የሚያሳዩት። ትሮሳርድ በ2013 ወደ ዌስተርሎ አምርቶ በ17 ጨዋታዎች ላይ 3 ጎሎችን በማስቆጠር ክለቡ ወደ ቤልጅየም ፕሮሊግ እንዲያድግ ከፍተኛ እገዛ አድርጓል። በ2014 በድጋሚ ወደ ሎሜል ተመልሶም በ33 ጨዋታዎች 16 ጎሎችን በማስቆጠር የጎል ማሽንነቱን አስመስክሯል። በ2014 በድጋሜ ወደ ሎሜል ተመልሶ በ33 ጨዋታዎች 16 ጎሎችን በማስቆጠር የጎል ማሽንነቱን አስመስክሯል። በ2015 ደግሞ ወደ ኦኤች ሉቨን አምርቶ በ30 ጨዋታዎች 8 ጎሎችን ከመረብ ማሳረፍ ችሏል። ከዚህ በኋላ ነበር በ2019 ብራይተን የትሮሳርድን ፊርማ በ4 ዓመት ውል ያረጋግጠው። ትሮሳርድ በመጀመሪያው የሜዳ ላይ ጨዋታው ከዌስትሃም ጋር 1-1 በተለያየበት ጨዋታ ጎል በማስቆጠር አቅሙን ማሳየት ችሏል። በትሮሳርድ ታሪክ ውስጥ የማይረሱ የብራይተን ቀናት ብዙ ናቸው። በ2022 ትሮሳርድ በገናናው ሊቨርፑል ሜዳ ማለትም አንፊልድ ላይ 3-3 በሆነ አስገራሚ ውጤት በተጠናቀቀው ጨዋታ ላይ ድንቅ ሃትሪክ በመስራት በታሪክ ማህደር ላይ ስሙን ማስመዝገብ ችሏል። በትልልቆቹ ክለቦች ላይ ጎል የማግባት ልዩ ተሰጥኦ የነበረው ትሮሳርድ ማንቸስተር ሲቲን 3-2 በረቱበት ጨዋታና ሊቨርፑልን 1-0 ባሸነፉበት ታሪካዊ ጨዋታዎች ላይ የድል ስራዎችን አበርክቷል። ይሁን እንጂ በ2023 መጀመሪያ ከአሰልጣኝ ሮቤርቶ ዲዘርቢ ጋር በነበረው አለመግባባት ሳቢያ ከክለቡ ጋር ያለው ግንኙነት በመሻከሩ ዝውውር ብቸኛው አማራጭ ሆኗል። እናም በ27 ሚሊዮን ፓውንድ ጠቅላላ ክፍያ አርሰናልን የተቀላቀለው ትሮሳርድ የቁጥር 19 ማሊያ ተሰጥቶታል።
በመጀመሪያ ከፉልሃም ጋር በነበረው ጨዋታ በመጀመሪያው አጋማሽ ብቻ 3 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል በፕሪሚየር ሊጉ ታሪክ ይህንን የፈጸመ የመጀመሪያው ተጫዋች ለመሆን በቅቷል። የ2023/24 የውድድር ዘመን ላይ ደግሞ በኮሚኒቲ ሺልድ ላይ በማንቸስተር ሲቲ የመጨረሻ ደቂቃ ጎል በማስቆጠር አርሰናል ዋንጫውን እንዲያነሳ ረድቷል። እንዲሁም በሻምፒዮንስ ሊግ ከፖርቶ ጋር በነበረው ጨዋታ ብቸኛዋን ጎል በማስቆጠር አርሰናል ከ2010 በኋላ ለመጀመሪያ ጊዜ ወደ ሩብ ፍጻሜ እንዲያልፍ እድል ከፍቷል። በ2025 ክረምት አዲስ ውል የፈረመው ትሮሳርድ በግንቦት 2026 በዌስትሃም ላይ ያስቆጠራት ብቸኛ የወርቅ ጎል አርሰናል ከ2004 በኋላ ለመጀመሪያ ጊዜ የፕሪሚየር ሊግ ዋንጫን በክብር እንዲያነሳ አስችለዋለች። ለሀገሩ ደግሞ በ2020 በዴንማርክ ላይ የመጀመሪያ ጨዋታውን ያደረገው ትሮሳርድ ቤላሩስን 8-0 በሆነ ሰፊ ውጤት ሲያሸንፉ 2 ጎሎችን አስቆጥሯል። በዩሮ 2020 እና 2022 የዓለም ዋንጫዎች ላይ የቤልጅየም ወሳኝ አካል ሆኖም አገልግሏል። ትሮሳርድ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ ከፍቅረኛው ላውራ ሂልቨን ጋር በጋብቻ ተሳስሮ ቆይቷል። ይህ ፍቅራቸው 2 ወንድ ልጆችን አፍርቷል። ነገር ግን ሕይወት ሁልጊዜ አልጋ ባልጋ ባለመሆኑ በቅርቡ በ2026 ላውራና ትሮሳርድ ከተመሰረተው የትዳር ሕይወታቸው መለያየታቸውን በይፋ በማወጅ የብዙዎችን ልብ ሰብረዋል። ይህ የትሮሳርድ የህይወት ጉዞ በፈተናዎች የተሞላ በትጋት የደመቀና በታላቅ ታሪክ የቀጠለ ማራኪ የእግር ኳስ ድርሳን ነው።